የሃይሚም የብሩክን ደጋፊ ነኝ። ይኸውልሽ ልንገርሽ፣ አንቺ ከምትወጃቸው በላይ እኔ እወዳቸዋለሁ። የምታውቂያቸው በካሜራ ነው፣ እኔ የምማውቃቸው በካሜራ ነው። ገብቶሻል? እኔ ጋር መጥተሽ ግን እኔ የምናገረው እውነት እንጂ ስህተት ሲሰሩ ትክክል አይደላችሁም ማለት ጥሩ ነገር ሲሰሩ ምን ሰሩ እነሱ ሲም ትግስት እንደሚያገባኝና እንደማያገባኝ የጋራ ነው። አንድ ማወቅ ያለብሽ እኔ ልንገርሽ፣ ሀገር የጋራ ነው። እንደሚያገባኝና እንደማያገባኝ ይኸውልሽ፣ እንደሚያገባኝና እንደማያገባኝ እሷም ኢትዮጵያዊ ናት፣ እኔም ኢትዮጵያዊ ነኝ። እሷም የምትሰራው በራሷም ሰራች፣ በማንም ምክር ሰራች ትሰራለች። እኔም ግን በራሴ የተመቸኝን እቃወማለሁ። ለምን ገደል አጋይም ከእሷ ጋር ተያይዘሽ አላቅሽ አታውቂኝ። ደግሞ መጀመሪያ ሂጂና ቁጭ ብለሽ ተማሪ። የእኛን ኦዲየንስ ምናምን ፎቴን አይደለም ይኸውልሽ፣ ከፈለግሽ እንዲህ በአካል እመጣልሻለሁ እንድዘቀዘቅ። የሚያሳስር ከሆነ አልኩሽ ሀገሬ ገብቼ እታሰራለሁ። በዚህ ጉዳይ ለምን ተናገርሽ ብሎ ካለ መንግስት ማለት ነው። ደግሞ ለማንም ኩታራ ብዬ ደግሞ እንትን ትያለሽ እንዴ? ስራዋ በትክክል ስራ ስህተት ነው። ሚኪ ወንድ ነው፣ እንደ ሴት ተሽለጥልጦ እንደዚህ ምናምን እያለ ሉጥ እየመሰለ ሚዲያ ላይ እየመጣና ጀግና ብዬ እንዳጨበጭብለት ትፈልጊያለሽ እንዴ? ዝርክርክ። መጀመሪያ ንግግር እወቂ፣ መጀመሪያ ስራውን እወቂ። እሺ ይሄ ነገር ትክክል አለ ማለት ልመጪ። ሰውን ወደ ገደል እየከተታችሁ ያላችሁት እንደናንተ ያልተማረ ሰው ስህተታችሁ። ሩታን ብዘቀዝቂያት እርጉዝና ልጇንም እየዘቀዘቃችሁ ልጇንም አይን እያወጣችሁ ነው። በነገራችን ላይ ያልተማራችሁ ስለሆናችሁ ማለት ነው። እኔ ኢምንት ከጥፍሬ ቆሻሻ ታከል እንደማልቆጥርሽ ነው የምነግርሽ። ከመቃወም ማንም የሚያግደኝ የለም። ማንም ሃይሚ እንኳን ስህተቷን ወጥታ ራሷ ትናገራችሁ፣ እናንተ ታፍራላችሁ። ሚኪ ራሱ ወጥቶ ትክክል አይደለም የሰራሁት ብሎ ይላል። እናንተ ምን ቤቶች ናችሁ? መደገፍ ማሽቋለጥ ልማድሽ ነው። ሂጂና አቃጥሪ። እኔ ግን ከመናገር ወደኋላ አልልም። ይኸውልሽ የትም ሀገር ላይ ቁጭ ብዬ አገሬ አይውሽ 10 ሺህ አስገብኝና ዩቲዩብን አሳይሻለሁ። ሀገሬ ገብቼ እግር በእግር እንዴት እንደምሰራ ማለት ነው። ምክንያቱም ኢትዮጵያዊ ነኝ፣ ክርስቲያን ነኝ። ገባሽ? ክርስቲያን ነኝ፣ ኦርቶዶክስ። ስህተትን የምቃወም ሃይማኖት ያስተማረችኝ እናት አባቶች ስህተትን ያስተማሩኝ ሰዎች ናቸው እንጂ ስህተት ላይ ሆኜ ትክክል የምባል ሴት አይደለሁኝም። ነገ ወንዶቹ ልጆቼ ወጥተው እንደ ጌ ጸጉራቸው እንዲተሰርተው ምናምን እንዲልልኝ ትፈልጊያለሽ እንዴ? መጀመሪያ ልጅ ወለጅና ጭፍን አመለካከት ያላችሁ። ሰላም እንዴት ናችሁ? ተረጋጊ። አንቺ ለምን አንዴ እሱ ይናገር አንዴ ተረጋጊ። ኧረ አዳምጡን በእናትህ። ኦኬ እሺ ቀጥል። ልጄን ያባል ኧረ እንደ እንትን ነው ይኸውላችሁ። አንደኛ መረጋጋትም መማር ጥሩ ነው። አንዳንዴ እኮ መርህ መከተል ጥሩ ነው። መስማትም መናገርም እኮ የራሱ መርህ አለ። ያለ መደማመጥ ማለት እኮ የሶማሌ አካባቢ የተወለደ ልጆች እንደዚህ አይነት ባህሪ ያላቸው እና እናንተ መደማመጥ አለባችሁ። አንደኛው ነገር ደግሞ እንትን መገዘቅ። ቆይ ወደ ሚዲያ ስትመጡ ግን እውቀት ሊኖራችሁ እኮ ይገባል። ምንድነው ለትውልዱ የሚጠቅመው? ምንድነው የሚጎዳውን እያስወገድሽ የሚጠቅመውን ነገር ማድረግ። ለምሳሌ አሁን በቀደም ብሩክ ቤት የተሰራው ወንድ ሆኖ ሴት አይነት ይሄ አሁን እናንተ እምነት የላችሁ አይደለ? ቆይልሽ እምነት የላችሁም በነገራችን ላይ እንደ እምነትም እኮ መከበር አለበት። ፍጻሜው እኮ ሰውየው አማኝ ነው ተብሎ አይደል ቀብር ቦታ ሄደው ከዛ በኋላ ስርዓት አድርጓል ተብሎ ነው የሆነ ፍታት የሚደረግለት ጸሎት የሚደረግለት። የትኛው ለህዝቡ ጥሩ ትምህርት ሰጥቶ ነው? እንደ አንደኛ ጭንቅላታችሁንም ግንዛቤ ውስጥ ማስገባት ጥሩ ነው። ሰውንም ስትቃወሙ ደግሞ ከምክንያት ጋር መነሻ ሊኖራችሁ ይገባል። እዚህ ጋር እኮ ስህተት ተሰርቷል፣ እዚህ ጋር ፋውል ሰርተዋል፣ ይሄ ነገር መደረግ የለበት። ፍራንክ እንኳን ሲደረግ እኮ አይነት ያጣ መሆን የለበትም። ዛሬ በልባቸው ብዙ ነገር ውስጥ ጥያቄ ውስጥ እንዲገቡ የሆኑት እኮ አጉል ፍራንክ ሲሰሩ ነው። በጥፊ መማታት ለትውልድ ውስጥ ምንድን ነው ትምህርት? ይሄ ቀስ ብላችሁ ተረዱ እንጂ እዛ አሁን እናንተ ውጭ ነው ያላችሁ፣ አረብ ሀገር ነው ያላችሁት አይደል? አንድ ምሳሌ ልንገራችሁ። እናንተ የምትደክሙት የምትለፉት ውጤታማ ለመሆን ነው አይደል? በሰራችሁት ልክ አይደል ደሞዝ የሚከፈላችሁ? ካልሰራችሁ አይከፈላችሁ። ስለዚህ ይሄ ነገር እኮ ዋጋ ያስከፍላቸዋል። ማን መሰለሽ ዋጋ የሚያስከፍላቸው? የዘሩትን የሚያሳጭዳቸው እግዚአብሔር ራሱ ነው። ለትውልድ ክፉ ነገር ያስቀምጣል። ማንም የሚጠይቃቸው እንዳይመስልሽ። ለትውልዱ ይሄንን ትውልድ ወደዚህ ያመጣው እግዚአብሔር ነው። ስለዚህ እናንተ ስትናገሩ አስተውላችሁ። እዚህ ላይ ደግሞ ሚዲያ ላይ መጣችሁ መሰዳደብ አይጠበቅባችሁ። ከተፈለጋችሁ በውስጥ ታዋቂነት ተደዋወሉና ተሰዳደቡ። ትርፍ የለውም ማለት ነው።
ለሚሰማችሁ ሰው አይጠቀምም። ሌላው ነገር ተጨማሪ የማደርግላችሁ እነዚህ ሰዎች ገንዘብ ነው የፈለጉት ወይስ ላይፍ አላቸው የራሳቸው? ሀይሚናስ ብሩክ የሚባሉ ሰዎች ወይስ ወደ ጋብቻ መምጣት ይፈልጋሉ? በዚህ እየቀለዱ ነው የሚኖሩ። ይሄ ቀልድ በላይፋቸው ላይ ተጽዕኖ ሚዩት አድርጊና ቁጭ በይ። ሚዩት አድርጊና ቁጭ በይና ሰው ሲጨርስ አይደለም ቲጂ እኔ ብለሽ ሰውየው ያውቀዋል ቡርኬና ሀይሚ ያውቃቸዋል። ይኸውልህ ስድብ ነው እየተማሩ እኮ የሚመጡት። ስድብ ነው እየተማሩ የሚመጡት። ስድብ ነው እየተማራችሁ። ስድብ እነዚህ ታዲያውን ሃይማኖት አላቸው። እነዚህ አሁን ሃይማኖት አላቸው ብለህ ታስባለህ? ከስድብ ውጭ ሌላ እንትን የሌላቸው። ኧረ ምን መቼ ታዳመጡና መች ተረጋጉ እነዚህ ሰዎች። አይውሽ ከስድብ ነፃ የሆነ አይምሮ ባላችሁ። ይኸውልሽ ግን አሁን ልታዳምጡ የሚገባችሁ ነገር ነገ እናንተ አግብታችሁ መውለዳችሁ አይቀርም፣ የወለዳችሁም አላችሁ። ለልጆቻችሁ ግፍ አታስቀምጡ። ጤነኛ ከሆናችሁ የምትሰሙ ከሆነ እንንገራችሁ፣ ለልጆቻችሁ ግፍ አታስቀምጡ። ስትሰሩ የምታደርጉት ነገር ነገ በሰራችሁት ልክ ነው የሚከፈላችሁ። ያልሰራችሁን ከየትም አታመጭም። ተሳዳቢ ከሆንሽ ተሳዳቢ ልጅ ነው የምታፈሪው። የሚሰማሽም ሰው ተሳዳቢ ነው የሚሆነው። ስለዚህ ጥንቃቄ አድርጊ፣ አስተውይ እንጂ እንደ አእምሮ የተሰጠሽ እኮ አንገት የተሰጠሽ ዞሮ ዞሮ ብለሽ ልታይበት እንጂ እኮ ቀጥ ብለሽ እንደ ፈረስ ጋሪ እንድትሄጂ አይደለም። ስለዚህ ግራና ቀኝ ማስተዋል። ይሄ ስድቤን ሰው ሲሰማውስ እንዴት ይጠየፈኛል አትይም እንዴ? መሳደብ ምላፍሽ ላይ ስለመጣ ነው መሳደብ ያለብሽ? ነውር ነው ይሄ። ከየትኛውም እምነት አይጠበቅም። የትኛውም የሃይማኖት ተቃዋሚ ደግሞ ተሳደቡም አይልም፣ አያስተምሩንም አባቶች እንዴ። ከአባቶቻችን መማር እኮ አለብን። ስለዚህ ይህን ነገር ስነ ምግባር ባለው መልኩ ተነጋገሩ። ደስ ይላል፣ መነጋገር ጥሩ ነው። የአንድ ሰው ደጋፊ ሆናችሁ እውነትን ይዛችሁ ተቃወሙ። ልክ ናችሁ፣ ስህተት የለባችሁ። ከዛ ውጭ ግን እከሌ አፈሪ ብላ ከበሌ እሱም እኮ በአምላክ ስም ነው እኮ የተፈጠረው እናቴ። ከዚህ አንጻር ጥያቄ ካላችሁ በቀጥተኛው መንፈል በእውነተኛው መንገድ ልመልስላችሁ። እናንተ አሁን ለምሳሌ በቀደም የተሰራው ብሩክ ቤት የተሰራው ነገር ነውር ነው፣ ሊገባችሁ የሚገባው ነውር ነው። ወንድ ልጅ እንደዛ ሲሆን ሴታ ሴት ሲሆን አያምርበትም። ቁርጣችሁን ወቁ። እንግዲህ ይሄንን ድራማ የምትደግፉ ሰዎች ካላችሁ ትክክል አይደለም፣ ወንጀል ነው። ወንድ ልጅ ሴት ሆኖ አረ ነውር ነው፣ እንደዛ አይደረግም። ስለዚህ ይሄንን ነገር የምትደግፉ ሰዎች አንድ ነገር ልንገራችሁ 300 ልገቡ ነው እኔ ጋ የመጣችሁ ዛሬ። የሃይሚ እንትኖች ናቸው የመጡት ማለት ነው። አንድ ነገር ልንገራችሁ፣ ሃይሚ እንደ ማንኛውም ሰው ናት። ያውም እንደኔ እንዳንቺ እንደ ሁላችንም ተራ ሰው እንደ ማንኛውም ሰው ናት። ዩቲዩብ ከፈተች፣ በዩቲዩብ አወቅናት። ከመጀመሪያ ጀምሮ እየደገፍናት የምንመጣ እያጨበጨብንላት እዚህ ያደርሰናታል። ስህተቷንም ደግሞ እያጨበጨብኩላት አናቴ ላይ መታ ፖፖስ ከምትቀመጥ አልጠብቃትም። እንኳን እኔ ተራዋ ሴት እንኳን እኔ ተራ ግለሰቧ ሴት የሃይማኖት አባቴም ተው ልጆቼን ዚያር ለም ብለው የሚሉት የሃይማኖት አባቴም የሚዘቀዘቁበትና የሚሰደቡበት ሰዓት ነው ያለን። እንኳን እቺ ተራ ሴት ማለት ነው፣ ገባሽ? እንኳን እቺ ቢዝነስ ቁጭ ብላ የምትሰራ የሃይማኖት አባቴ ሼክሽ የሃይማኖት አባት ሼክሽ የሚዘቀዘቅበትና የሚገደልበት ሰዓት ነው። ጭራሽ እኔ መተሽ ልዘቅዘቅሽ ልግደልሽ ትያለሽ እንዴ? መጀመሪያ ስለ ሃይማኖትሽ ጩሂ። ሃይማኖትሽን ቁጭ ብለሽ አታነቢም ቁርአን